ሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለው ይህን ቁልፍ ሲፈቱትም ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ ተብሎ ተወስኖ ተነግሮናል። ስለዚህ እያጠፋችሁ ነው፣ ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻል ማን ቢነግረን ነው የምንሰማው? ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው? ይህንስ ለመቀልበስ ምን ነው ተቸገርን? ቤተ ክርስቲያን ይህን የሚጠይቅ የህብረተሰብ ክፍል ማለትም ሴት፣ ወንድ፣ ወጣት፣ ምሁር ምን ነው ጠፋ ትላለች። ትውልድ ከምድረ ገጽ ሲጠፋ፣ ሀገር ስትፈርስ እነዚህ አካላት ምን እያደረጉ ነው የሚለው አንኳር ሀሳብ ቤተ ክርስቲያናዊ ጥያቄ ነው። የሞት፣ የመከራ፣ የረሃብ፣ የሰቆቃ ዜና በየጊዜው እያየን እየሰማን ምን ነጋሪ ያስፈልገናል? ሞት የሚያስፈነድቃቸው፣ ሰቆቃ የሚያስጨፍራቸው መሪዎች አሉን። ለመግደል ደግሞ ከላይ እንዳልነው የመግደያ ልዩ ኮርስ ሰጥተው እየገደሉ ነው። ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ኦሮሞኛ ተናጋሪውም ስለማይታመን፣ ትግረኛ ተናጋሪዎችም ስለሚጨቁኑ መጥፋት አለባቸው እያሉ ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። ግዴታችንን የምንወጣው ደግሞ ሌላ አካል ሳይሆን እኛ ራሳችን ሁላችን ነን። ምክንያቱም አሁን ባለንበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የያዘችው ህዝብ ቁጥር ከሌሎች አኳያ ሲታይ አብላጫ ሆኖ እናገኘዋለን። ይህ ህዝብ ተናገረ፣ ተግባራዊ እንቅስቃሴ አደረገ ማለት አገርን መቀጠል ያስችላል ማለት ነው። ይህ እንዳይሆነ ኦርቶዶክሳውያንን ማሰቃየት ከግብር አባቱ የተማረው አሁንም ያለው ገዥ ኃይል ወደ ስልጣን ሲመጣ የሰራው መጀመሪያ ያደረገው ቅድስት ቤተክርስቲያንንና ልጆቿን ማሰቃየት ነው። እንደመጣ አካባቢ መልካም ነገር የተናገረላት በመምሰል መሰረታዊ መዋቅሯን ለመቆጣጠር ታትቷል። ሰይጣን በእባብ ተገፍቶ ሔዋንን ሰላም ለኪኦ ንግሥተ ሰማይ ወምድር እንዳላትና ለሞት ሞታ እንደዳረጋት ሁሉ ቅድስት ቤተ ክርስቲያናችንን በአደባባይ አገር ነሽ ተብላ በስውር ከሀገር እንድትጠፋ ተፈርዶባታል። ለዚህ እንደ ታሪካዊ ማስረጃ የምናነሳው የጅጅጋው እልቂት ካህናትና ምዕመናን